ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የሰዓቱን ሰበር መረጃ ይዘን ቀርበናል። በቅድሚያም አርዕስቶቹን። 6 ታዋቂ ግለሰቦች በፖሊስ ቁጥጥር ስር መዋላቸውን ተሰምቷል። በዝርዝር ይዘነዋል። በኢራንና በእስራኤል በአሜሪካ መካከል የሚደረጉ ጦርነቶች አሁንም ቀጥለዋል። በዝርዝር እንመለከተዋለን። በቅድሚያም ፊንቴክ የተሰኘ ድርጅት ጋር በመተባበር በመኪና አስመጭነት ማስታወቂያ ሲሰሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀም። በቁጥጥር ስር ከዋሉት መካከል አርቲስት ሰራዊት ፍቅሬ፣ ባለሀብቱ መንሰት ጀማል፣ ወንድም ካሊድ፣ አርቲስት ዳንኤል ተገኘ፣ አርቲስት ይግረም ደጀኔና ፕሮሞተር አብርሃም ግዛቸው ይገኙበታል። ግለሰቦቹ በቁጥጥር ስር የዋሉት ድርጅቱ መኪና አቅርባለሁ በማለት ከበርካታ ደንበኞች ከፍተኛ ገንዘብ በቃሉ በመሰብሰብና በማጭበርበር ወንጀል እንደሆነም ተከሷል። ተጎጂዎች ግለሰቦቹ በሰሩት ማስታወቂያ ተከፋፍተው ገንዘባቸውን ቢከፍሉም በመኪናው እንዳልመጣላቸው በማጭበርበር በመጥቀስ ክስ መስርተዋል። ዜጎች ገንዘባቸውን ያወጡት የድርጅቱን ሕጋዊነት አረጋግጠው ሳይሆን በቴሌቪዥን እና በማህበራዊ ሚዲያ የሚያውቋቸውን የሚያከብራቸውን እነዚህን ታዋቂ አርቲስት አምነው በመሆኑ የተፈጸመው በማጭበርበር የሞራል ውድቀትን የከፍ አድርጎታል። አሁን ላይ ጥሪታቸውን የተነጠቁ እና ለወራት የተጉላሉ ደንበኞች ፍትህ ፈልገው እና መፍትሄ መሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተዋል። አቤታቸውን እያሰሙ ይገኛሉ። በሌላ በኩል አሜሪካ የምድርም ወይም የባህር ኃይል ዘመቻ የምታደርግ ከሆነ የባብል ወንደብን ሰርጥን ተጨምሮ የቴህራን ግንባታ ልትከፍል እንደምትችል የኢራን ጦር ሰራዊት ምንጮች እያስጠነቀቁ ነው። እንደ ታይምስ ዘገባ ኢራን ጦርነቱን ለማስፋፋት ሙሉ ዝግጅት አላት። በመሆኑም የሆርሙዝ ሁኔታ በኃይል ለመቀየር የሚደረግ ጥረት ችግሩን ከማባባስ ባለፈ በቀባይ አቅጣጫ ተጨማሪ የባህር ላይ እንቅስቃሴ የሚያወቅ ሁኔታ እንዲፈጠር የሚያደርግ ይሆናል ሲሉ ወታደራዊ ምንጮች ተናግረዋል። በሌላ ዜና በተባበሩት አረብ ኤሚሬት የሚገኙ የኢራን ሆስፒታል መዝጋቱ ምክንያት የሕክምና ባለሙያዎችና ሰራተኞች መኖሪያቸውን ለቀው እንዲወጡ ተገደዱ። ሰራተኞቹ እንዲለቁ የተሰጣቸው አንድ ወር ጊዜ ገደብ ወደ 1 ሳምንት ዝቅ እንዲደረግ ከተደረገ ሲሆን ከዛሬ ጀምሮ የመልቀቅ ሂደቱ ተጠናቋል። ይህ ድንገተኛ ውሳኔ የመኖሪያ ፈቃዳቸው ቪዛ ከሆስፒታሉ ጋር የተያያዘ በመሆኑ ዶክተሮችና ነርሶች ከፍተኛ ተጽዕኖ አሳርፏል። ቪዛቸው የተሰረዘባቸው እነዚህ ባለሙያዎች በአፍጋኒስታንና በሌሎች ሀገራት በኩል ወደ ኢራን ለመመለስ ተገደዋል። ቀደም ሲል ከዱባይ የሚገኙ የኢራን ትምህርት ቤቶች በተመሳሳይ ሁኔታ በመዘጋታቸው ይታወሳል።